ሰላም ሰላም ውዴና የላይቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ ያሉ እግዚአብሔር ይመስገን። እንኳን ወደ ናይላይቱ በሰላም መጣችሁ። የናይላይቱ ሰብስክራይብ፣ ሸር እንዲሁም ኮሜንት በማድረግ ላይክ በማድረግ ያበረታቱ። ከቃል ወደ ህይወት የተሰኘው መነባነባችን ክፍል 6 ይቀጥላል። ስለምትከታተሉኝ አመሰግናለሁ። ተከታተሉ። ክፍል 5 ያቆምነው ልጆቻቸው ገዳሙ መድረሳቸው ሲያውቁ በደስታ ቢጮሁም የአባታቸው የህይወት ሻማ ግን ልትጠፋ መቃረቧን አላወቁም ነበር ብለን ነው። ክፍል 6 የገዳሙ ደጃፍና የኑዛዜ ሰዓት ይላል። የገዳሙ ታላቅ ደወል ድምፅ ሸለቆውን እያናወጠው ነው። አባ ዳንኤል የተሸከሙት ዳዊትና ሙሴ ላባቸው እንደ ጎርፍ እየፈሰሰ የገዳሙን የመጨረሻ ቀበት ወጡ። ገዳሙ ሲደርሱ መነኮሳቱ በደስታ ተቀበሏቸው። ነገር ግን የአባ ዳንኤል ሁኔታ ሲመለከቱ ደስታቸው ወደ ሀዘን ተቀየረ። ወዲያውኑ ወደ አንዲት ጠባብ ክፍል ወይም በዓት ውስጥ አባ ዳንኤልን አሳረፏቸው። አባ ዳንኤል አይኖቻቸው በዝግታ ገለጥ አድርገው በዙሪያቸው ያሉትን 3 ልጆቻቸውንና ማርታን ተመለከቱ። ድምጻቸው ቢሰበርም ቃላቸው ግን እንደ ማር የጣፈጠ ነበረ። ልጆቼ አሉ አባ ዳንኤል፣ ወደዚህ ቅዱስ ቦታ ያደረሰን እግዚአብሔር ይመስገን። እኔ አሁን ወደ ፈጣሪ የሚሄድበት ሰዓት ቀርቧል። ነገር ግን ከመለያየታችን በፊት የመጨረሻ ምስጢር ልንገራችሁ። ዳዊት በለቅሶ ተንሰቀሰቀ። አባቴ እባኮትን አይተውን፣ የኔ ሀብት ለእርሱ መድኃኒት አይሆንምን? አለ። አባ ዳንኤልም ፈገግ ብለው እንዲህ አሉ። ዳዊት ልጄ፣ እውነተኛ ሀብት በሰማይ የምታከማቸው ምግባር ነው። የኔ የምትለው ማንኛውም ነገር እዚህ ምድር ላይ ይቀራል። አሁን ግን ካለህ ሀብት በላይ የልብህ መለወጥ ለእኔ ትልቅ መድኃኒት ነው አሉ። ወደ ሙሴም ዞር ብለው ሙሴ ልጄ፣ እጅህን ለስርቆት አትዘርጋ። እግዚአብሔር የሰጠህን ጥቂት ነገር ብትባርካት ለብዙዎች ትተርፋለች። ሰይጣን ምንም የለህም እያለ በሐሳብህ ሊፈትንህ ይችላል። አንተ ግን ጌታ አለኝ ብለህ እውነቱን መስክር። ወደ ማርታ አመለከቱና ልጄ ማርታ፣ አንቺ ዛሬ ከአንበሳ መንጋጋ የወጣሽ በግ ነሽ። ከእንግዲህ ወደ ኋላ አትመልከቺ። የድሮ ማንነትሽ በዚያ ጎርፍ ውስጥ ጥለሹ መተሻል። እዚህ ገዳም ውስጥ በጸሎትና በስራ ጸንተሽ ኑሪ አሏት። በመጨረሻ አባ ዳንኤል 3ቱንም ልጆቻቸውን እጃቸውን አያይዘው እንዲህ አሉ። ልጆች ሆይ አብራችሁ በፍቅር አንድ ሁኑ። ከቻላችሁ እዚህ ገዳም ውስጥ በመመንኮስ በጋራ ኑሩ። ካልቻላችሁ ደግሞ ወደ ዓለም ተመልሳችሁ እንደ አንድ አካል ተዋደዱ። መከባበርና መዋደድ ከሌለ ክርስትና ባዶ ጩኸት ነው። ጀልባዋን በጋራ ቅዘፉ። እግዚአብሔር ደግሞ ንፋሱን ያቀናላችኋል። ይህንን ተናግረው እንደጨረሱ አባ ዳንኤል ጌታ ሆይ ነፍሴን ተቀበላት በማለት በሰላም አረፉ። 3ቱም ልጆችንም በአባታቸው ፊትም ተደፍተውንም ምርር ብለው አለቀሱ። ነገር ግን ይህ ለቅሶ የተስፋ መቁረጥ ሳይሆን የአዲስ ሕይወት ጅማሬ ንስሐ ነበር ይላል። ክፍል 7 አያይዘን እናቀርባለን። ከክፍል 6 የተማራችሁትን ኮሜንት ላይ አስቀምጡልኝ። ክፍል 7ን እንቀጥላለን። ክፍል 7 ከሞት በኋላ የሚወለድ ሕይወት። የአባ ዳንኤል የቀብር ስርዓት በገዳሙ መነኮሳትና በ3ቱ ልጆቻቸው እንባ ታጅቦ ተፈጸመ። መቃብራቸው አጠገብ ቆመው ሳለ ያ አስፈሪ በረሃና የጎርፍ ድምፅንም አሁንም በህሊናቸው ያስተጋባ ነበረ። አባ ዳንኤል ስጋቸው ቢቀበርም የተናገሩት ቃል ግን በእያንዳንዳቸው ልብ ውስጥም እንደ ሕያው ዘር መብቀል ጀምሯል። ከቀበሩ በኋላ ዳዊት፣ ሙሴና አብርሃም ገዳሙ ውስጥንም ባለችንም አንዲት አነስተኛ ግቢ ውስጥንም ለብቻቸው ተቀመጡ። ለረጅም ሰዓት ዝምታ ሰፈነ። ዝምታውን የሰበረው ዳዊት ነበረ። ወንድሞቼ አለ ዳዊት፣
ድምፁ ቀድሞ እንደነበረው በትዕቢት የተወጠረ ሳይሆን በፍርሃትና በትህትና የተሞላ ነበረ። እኔ እስከ ዛሬ በገንዘቤ ዓለምን የምገዛ መስሎኝ ነበረ። አሁን ወደ ከተማ ተመልሼ ያንን የድሮ ሕይወቴን መኖር አልችልም። ሙሴም አንገቱን ደፍቶ እንዲህ አለ፣ እኔም ብሆን እጄን ወደ ሰው ንብረት ስሰድድ ድህነቴን ምክንያት አደርግ ነበር። እኔም ብሆን እጄን ወደ ሰው ንብረት ስሰድድ ድህነቴን ምክንያት አደርግ ነበረ። አሁን ግን አባታችን ለእኛ ሲሉ ሕይወታቸውን ሲሰጡ ሳየው እውነተኛ ድህነት የገንዘብ ማጣት ሳይሆን የፍቅር ማጣት መሆኑን ተረዳው። አብርሃም ሶስቱንም እጃቸውንም አቆራኝቶ እንዲህም አላቸው፣ አባታችን የነገሩን የመጨረሻ ቃል ታስታውሳላችሁን? ከቻላችሁ እዚህ ገዳም ውስጥ በጋራ ኑሩ ብለውናል አለ። በዚህ መሃል ማርታ በሩቅ ቆማ ስትመለከታቸው አዩት። አሁን ማርታ የድሮዋ ሴተኛ አዳሪ አይደለችም። ፀጉሯን በነጭ ነጠላ ተከናንባለች። ፊቷም በንስሐ ብርሃን ወስዷል። ወደ እነርሱንም ቀርባ እንዲህ አለች፣ እናንተ የአባ ልጆች፣ እኔ እዚህ ገዳም ውስጥ ቀርቼ ሴት መነኮሳትንም እየረዳሁ በጸሎትንም ለመኖር ወስኛለሁ። እናንተ ግን አንድ እንድትሆኑ አደራ እላችኋለሁ አለች። ዳዊትና ሙሴ ተያዩ። በውስጣቸው ትልቅ ትግል አለ። ዳዊት በከተማ ያለው ትልቅ ንብረቱ፣ ሙሴ ደግሞ የለመደው የከተማ ሕይወት ትተው እዚህ በረሃ ውስጥንም መቆየትንም ይቻላቸው ይሆንን? በድንገት ዳዊት ተነሳና እኔ ወስኛለሁ፣ ሀብቴንና ንብረቴን ሁሉ ለድሆችና ለቤተ ክርስቲያን እሰጣለሁ። ከዚህ በኋላ እኔ ዳዊት ነጋዴው ሳልሆን የአባ ዳንኤል ትሁቱ አገልጋይ ነኝ አለ። ሙሴም እኔም ካንተ አልለይም ወንድሜ፣ ከአንተ ጋር ሆኜ በጉልበቴ እኖራለሁ በማለት ቃል ገባ። ነገር ግን ሰይጣን በቀላሉ አይተዋቸውም። በዚችም ሌሊትም ዳዊት በሕልሙ ያጣውን ሀብትና ክብር እያሰበ ተረበሸ። የድሮ ጓደኞችንና የከተማውንም መዝናኛ እያሰበ ልቡ ተከፈለ። ሰይጣን አንዳንዴ በሀሳብ ደረጃ እየመጣ ከንቱ ልፋት ነው እያለ በጆሯቸው ሰይጣን አንዳንዴ በሀሳብ ደረጃ እየመጣ ከንቱ ልፋት ነው እያለ በጆሯቸው ይነግራቸው ጀመረ ይላል። ክፍል 8 ይቀጥላል። ክፍል 8፣ 9 እንዲሁም ቀጣዮች ክፍል ይቀጥላሉ። ይከታተሉን ማለት ነው። ስላዳመጣችሁን ከልብ አመሰግናለሁ። የአባ ዳንኤል በረከት ረድኤታቸው ይደርብን። አንዳንድ ጊዜ ባለን ነገር ላይ ልንፈተን እንችላለን። ያለንን ነገር ሁሉ እያሳሰበን ሰይጣን በልባችን ሊፈትነን ይችላል። ግን ጸንቶ መቆየት ደግሞ የኛ ነውና እግዚአብሔር ጸንተን እንድንኖር ይፍቀድልን። በጣም ግሩም ነው። የእግዚአብሔር ቃል ከመሬት በላይ ነው። አባ ዳንኤል ስጋቸው እንኳን ቢሞት የተናገሩት ቃል ግን ልጆቻቸውን ያበረታቸውና ያጠነክራቸው ነበር ማለት ነው። ማንም በገዳም አሁን በአባቶች ደረጃ ሳይሆን በእኛም ደረጃ ቢሆን ማናችንም ብንሆን የምንናገረው ቃል ያበረታናል፣ በልብ ውስጥ ይቀራል ማለት ነው። ማንኛውም የምንናገረው ቃል። ስለዚህ የምንናገረው ቃል ሕይወት እንዲኖረው ይፍቀድልን። ሰላም ሆኑልኝ።